ዛሬ በጣም የነደድኩት የተቃጠልኩት በመሸነፋችን እኮ አይደለም። በጣም ያቃጠለኝ እኮ ያለፉት ተከታታይ ጨዋታዎች የሰራናቸው ስህተት ያጋጠሙን ሽንፈት ነው። እንደ እግር እሳት አሁን እየበላኝ ያለው ዛሬ እኮ ቲሙ ምንም አያወጣለትም ማለዬ። አንድ ስህተት ከአርቴታ ያየሁት ያን ማርቲኔሊ የሚሉት ቀይሮ ማስገባቱ ካልሆነ በቀር ጨዋታውን የመራበት መንገድ፣ ተጫዋቾቻችን ፐርፎርም ያደረጉበት መንገድ ጀማው ቅንጣት ያክል ቅሬታ የለኝም። ያላቸውን በሙሉ ሰጥቷሉ። እጅግ እንደ እግር እሳት እያነደደኝ ያለው ማለት ነው የካራባኦ ካፕ የፍጻሜ ጨዋታ ላይ ፐርፎርም ያደረግንበት መንገድ ጀማው ዌምብሌ ላይ ሄደን ያን ዋንጫ አተን መምጣታችን፣ በማስቀጠል በሳውዛምፕተን መሸነፋችን ጀማው ወይኔ በርንሌው ደግሞ አለ እነሱ እግር እሳት እየሆኑብኝ ነው ጀማው እግር እሳት እየሆኑብኝ ነው። ከወልቭስ ጋር የነበረን ነገር ይመጣብኛል። እሱ ነው እያቃጠለኝ ያለው። የዛሬው እኮ ሰላም እኮ ነው። እኔ እንደ ምስጥ ውስጤን እንዲህ እየበላኝ ያለው ማለት ነው። ያለፉት ጊዜያት ያባከልናቸው ነገር ነው። ብቻ ያልፋል ማልፍ ነገር የለም ጀማው ምልላችሁ ነው። ዛሬ ቡድናችን ከጠበቅኩት በላይ ነው ያገኘሁት እውነቱን ለማንኛውም ያልፋል ማልፍ ነገር የለም። ይመቻችሁ። እንዴት አደራችሁ የአርሰናል ደጋፊዎች? እኔ እስካሁን ድረስ አልተኛውም፣ እንቅልፍ ይሻላለኝም። ትላንት በሞራል መጥቼ አይታችሁኝ ነበርና በሞራል የመጣሁት ለምን እንደሆነ ልነግራችሁና ዛሬ ደግሞ በተቃራኒው በጣም ደብሮኛል፣ በጣም ተናደድኩ። ካለፈ በኋላ በጣም ተናደድኩ። እኔ ትላንት ሞራል የተሰማኝ ምክንያት ማለት ነው እንኳን አይደለም ማን ሲቲን ካሁን በኋላ አንድ ፕሪሚየር ሊግ ጨዋታ ማሸነፍ የሚያቀተን ደረጃ ላይ ደርሰናል ብዬ ስለፈራው ነበር። ፕሪሚየር ሊግ ዋንጫውን አተናል ብዬ አላወራሁም እንጂ ገባህ አይደል? ምክንያቱም እዚህ መጥቶ ሌላውን ተስፋ ያለውን ደጋፊ ተስፋ ማስቆረጥ አለብኝ ብዬ አላስብም። ተስፋ የሚያሳይ ነገር ካየሁኝ ግን ተስፋ ለመስጠት ተቸኩላለሁ። ደጋፊ ማለት እንደዛ ስለሆነ ማለት ነውና በታክቲክ ስለታፈንን በታክቲክ የሆነ ነገር ስለተነቃብን እሱን ነገር ካልቀየርን ማንንም ማሸነፍ አንችልም። በቃ ይሄ ነበር ፍራቻዬ። ማንንም ማሸነፍ አንችልም እና ትላንት ያው ሃቨርትዝን ፊት ለፊት ገባ። ታክቲካሊ መፍትሄ ያገኘን እሱ ሞራል ሰጠኝ። ግን ተሸንፈናል። ዞሮ ተሸንፈናል። አሪፍ ተጫውተን ቢሆንም ተሸንፈናል። በአንድ ሳምንት ማለት ነው። በቃ ዞሮ ከአንድ ሳምንት ነው። ከእሁድ እስከ እሁድ እንደዚህ ሆኗል ለውጡ እና ይሄን ሳስበው የቦርንማውዝ ጨዋታ አቃጠለኝ ነው ማለት በቃ እንቅልፍ ያጣሁት በዚህ ተቃጠልኩ። በቦርንማውዝ ጨዋታ ስለህ ተስፋ የሰጠኝ እሺ አሁንም ከዚህ በኋላ ያሉትን ጨዋታዎች የማሸነፍ እድል አለን። ምክንያቱም ታክቲካሊ አልተገደብንም። አሁንም ገባርለ ግን ይሄንን ማየት ሜንታሊ ላይ ገድባ አይችልም። በተለይ አሁን በርንሌ ጋር ተጫውቶ ማቀው ፔፕ ከሆነ 4-0 5-0 ያሸነፈውና አንደኛ ላይ ቁጭ ብሎ ይጠብቀናል ማለት ነው እኛ ኒውካስልን እስክንጫወት ድረስ። ይሄን ሳስብ ተቃጠልኩ። እስኪያልቅ ድረስ አላለቀም ብለን ግዴታ ድረስ እንቀጥላለን። ግን በቃ ሌላ ጊዜ ጨዋታውን እንዳየሁኝ ይቃጠልና ራሴን ነበር ማረጋጋው። አሁን ደግሞ ጨዋታውን እንዳየሁኝ ከሌላው ሰው በተቃራኒ አልተቃጠልኩም። ከዛ ካለፈ በኋላ ተቃጠልኩ ነው ማለት እኔ ይሁላ ዓመት ታክሰናል። እግር ኳስ እባክሽን እዳችን ክፈይን እባክሽን። በአርቴታ እምነት ካላቸው ደጋፊ አንዱ በመሆኔ እጅግ እኮራለሁ። ወደድክም ጠላክም ዋንጫ በላክም አልበላክም ቦስ ሚኬል አርቴታ የ5 ዓመት ኮንትራቱን ክረምት ላይ ይፈርማል። ይሄ እርግጥ ነው። እኔ ስላልኩ ሳይሆን አንተ ስላልክ ሳይሆን ለክለቡ ትልቅ የገቢ ምንጭ ነው። ማወቅ አለብህ። ለባለ ሀብቶቹ ትልቅ የገቢ ምንጭ ነው። ይህን ሰውዬ ጠልተህ የትም አትደርስም። አርሰናልን መጥላት አትችልም። ሁልጊዜም ትደግፈዋለህ። ስለዚህ ቦስ ሚኬል አርቴታንም እስከ ዓመቱ መጨረሻ ትታገሰዋለህ፣ ትደግፈዋለህ። በሚቀጥለው ጨዋታ መጥተህ አርሰናልን ቁጭ ብለህ ትደግፋለህ። ክለብህን ስለምትወደው ማለት ነው። የክለቡ ባለቤቶች ደግሞ ትልቅ ገቢ እያስገኘላቸው ስለሆነ አንተ እዚህ ጋር በቃው ስላልክ አልበቃው ስላልክ የሚያባሩት ነገር አይደለም አባቴ። ስለዚህ በቦስ ሚኬል አርቴታ እምነት አለኝ። እምነት ይኑርህ አይኑርህ እኔ አይመለከተኝም። አሁንም ግን በቦስ ሚኬል አርቴታ ትልቅ እምነት አለኝ። ይመቻችሁ። አርቴታማ ሱስ ጀምሯል። እኔ እኮ እየቆየ ነው ትዝ እያለኝ ያለው። አርቴታማ ይጦዛል።
እንጂ ጆኬሬሽ አሪፍ ላይ ነው አሁን እሱን ማስገባት ይችል ነበር ገና ያውላችሁ እየቆየ ነው ትዝ የሚለኝ 10 ቪዲዮ ለቀባችሁ ጋይስ ስለዚህ ሰውዬ ምን ታስባላችሁ አልተናደርኩም እኮ ግን ይሆናል አንዳንድ ጊዜ ይሄ ትጨርሳለህ ከውስጥ መናደድ ምናምን ሁሉን ነገር ጨርሻው ኖርማል ሰኩኛለሁ እና እኔ እስከዛሬ ያኔን ቪዲዮዎች የምትከታተሉ ሰዎች ምናምን ከአርቴታ አጌኒስቱኛ አላውቅም እና እኔ ከዚህ በኋላ ቢበቃን ቅር አይለኝም ከአርቴታ ጋር ማለት ነው አርቴታ አርሰናል ማሰልጠን ቢያቆም ደስ ይለኛል ግን እንድታስተውሉ የምፈልገው ነገር አርቴታ ስለማይችል ኢቨን በዛሬው ጨዋታ ጂጂ አርጊው ምናምን ነገር አይደለም ዛሬ ምንም ጥፋት የለበትም እኔ እንደውም ትንሽ ቅሬታ የነበረኝ ማክስ ዶማን አስገብቶ ኢዜን ሳይቀይር ማርቲን ሪትሮሳርድን በዚህ በኩል አስገብቶ በራይት ዊንግ ላይ ማክስ ዶማን ኢዜ የተሻለ ፖቴንሻል አለው የሆነ ነገር ያደርጋል ብለህ ራሱ ኤክስፔክት የምታደርግ ኢዜ ላይ ስለሆነ ኢዜን ባይቀየረው ብዬ እሱ ላይ ኮምፕሌን ማንሳት ይችላል ፕላስ ደግሞ እንዴት ነው አምናና ካቻ ምናምን ታስታውሱ ከሆነ ይሆናል አረኛ ቡድናችን ቻንስ ክሬት ያደረገ ምናምን የሚያገኛቸውን ድሮች ባግባቡ መጠቀም የሚችል ይሄ ቲፒካል ነምበር ላይ ነበር የሚጎለን ምናምንና ለሱ ነው ቪክተር ዮኬሬስ የመጣው የሃቨርት ሚና ኦፍ ኮርስ ይታይ ነበር ከጮቶ በፊት ምናምን በግልጽ ይታይ ነበር የሃቨርት ሚና ግን ደግሞ የሚያገኛቸውን ድሮችን ባግባቡ ይጠቀማል ነበር አትሊስት ከ60 ደቂቃ በኋላ ቪክተር ዮኬሬስን ለምን አላስገባውም አላውቅም ግን በዛሬው ጨዋታ አጠቃላይ አርቴታን ተወቃሽ ማድረግ አልችልም እግር ኳስ ራሱ አርቴታን አይወደውም ማለት በቃ ምንም በቃ እሱ የሆነ ነገር አቺቭ እንዲያደርግ አትደግፈውም በቃ በዛሬው ጨዋታ የተረዳሁት እሱ ነው አክቹሊ ከዛሬው ጨዋታ በፊትም ብዙ ጊዜ እንደዚህ ነገር ሀፕን አድርጓል ሁለት አንግል የኢዚና አንግል ተመልክታችኋል ማጋጅ ሃቨርት በመጨረሻው ደቂቃ የሞከራትን እድል ወደ ጎልነት የመቀየር ቻንስ ነበራትና ስግጥ ብሎበታል እና ስለማይችል አይደለም ሚኬል አርቴታውን ከአርሰናል ጋር ቢለያይ ደስ ይለኛል ምላችሁ ሚኬል አርቴታ በጣም ጎበዝ አሰልጣኝ ነው ፕሮሰስ ማድረግ ይችላል ነጥፎ አሰልጣኝ አይደለም ወረስት የሚባል አሰልጣኝ አይደለም ፕሮሰስ ማድረግ ይችላል ቲም ቢልድ ማድረግ ይችላል ምናምን ወጣት ተጫዋቾችን ማውጣት ይችላል ብዙ ነገሩን ማደንቅለት ነው ግን በቃ ዋንጫ አቺቭ ማድረግ ይችላል ወይ አይችልም በቃ አየነው በቃ ከአንድም ሁለት ሶስት ጊዜ እየተመለከቱ ዋንጫዎችን በቃ ፋይናል ሰርድ ላይ በቃ አቺቭ ማድረግ አይችልም በድልም በምን ምክንያት ዋንጫዎችን መብላት አይችልም ለኛ መስጠት አልቻለም ስለዚህ በዚህ ምክንያት ብቻ በቃ ይውጣ አይደል አይወጣም እኮ እንደማይወጣ በጣም በሰፊው ቪዲዮ ሰራለሁ እንደማይወጣ ሚኬል አርቴታ ኢቨን ይሄንን ዋንጫ ሳይበላ ብዙ ነገር አለ ማለት የተጫዋቾች ማርኬት ቫልዩ ቡድኑ በሱ ከመጣ በኋላ ምን አፕግሬድ አድርጓል በብዙ ነገር ቡድኑ ትርፋማ ነው ባለሀብቶቹ እስካልፈለጉ ድረስ ሚኬል አርቴታን አይሄድም ከአርሰናል አይወጣም የሚል እምነት አለ ግን ደግሞ ቢበቃው ደስ ይለኛል ከዚህ በኋላ ምንም ሚኬል አርቴታን ሰፖርት የምናደርግበት ስፔሲፊክ የሆነ ሪዝን የለንም እኛ እንደ ደጋፊ ብዙ ነገሮችን ቻሌንጅ አድርገን የመጣ ነው ኦፍ ኮርስ ትርፋማነቱ ምናምን ለክለቡ ነው እኛ የምንፈልገው እንደ ደጋፊ ዋንጫ አልበላችሁም ብሎ ነው የሚያበሽቀን ገብቷል ቻምፒየንስ ሊግ ኳርተር ፋይናል ደግሞ ሴሚ ፋይናል መድረሳችን የሆነ ገንዘብ ልናገኝ ይችላል ያ ለኦነርሺፕ ነው እንጂ ለኛ ምንም አይጠቅመን ለኛ ቻምፒየንስ ሊግ ዋንጫ ይላችሁም ብሎ ነው የሆነ ሰው ሰንበዲ ሲያበሽቀን በዛ ምክንያት በቃ ይሄ መጨረሻ ላይ ያለችውን አቺቭመንት ማሳካት ስላልቻለ በቃ ቢበቃው እድለኛም ስላልሆነ ነው እኔ አሁን ሚኬል አርቴታን በዛሬው ጨዋታ አጀጅ ያረኩትና ዛሬ እንደውም ከጠበቅኩት በላይ ነው ቡድኑ ካለበት ፎርም አንፃር ሲቲም ካለበት ፎርም አንፃር በቃ አሪፍ ነበር ቻንስ ክሬቶች ያደረግ ነበር ያጨራረስ ችግር ነበረብን እድለኞች አልነበርም ያ ግን ሰበብ እግር ኳስ ላይ እንደዚህ ቢሆን ብሎ ነገር የለም ሚኬል አርቴታ ከዚህ በኋላ ከኛ ጋር ቢበቃው ቢለያይ ምንም እኔ ቅንጣት ታክል አይደብረኝም አይከፋኝም ለምን በቃ እድለኛም አይደለም እንዳልዋችሁ እስኪ እናንተን ሀሳብና አስተያየት ደግሞ ኮሜንት ሴክሽን ላይ አካፍሉ ስሜታዊ ሆኜ ከጮቱ በኋላ ምናምን አይደለም ይሄን ቪዲዮ መሰራላችሁ እኔ እንዳልኳችሁ ነው በቃ ጨርሻለሁ ውስጥ ተቃጥሉ ጨርሼ አሁን ኖርማል ሰውኛለሁ የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ እስቲ ዛሬ ከድጋፍ ስሜት ውጪ ሆነን የአርሰናል ደጋፊ ሆነው እኔን ፎሎ የሚያደርጉትን ደጋፊዎች በማክበርና ለነሱ ባለኝ ትልቅ ክብር ምክንያት ይሄን ቪዲዮ ልሰራ ተገድጃለሁና ሁላችሁም የእግር ኳስ ቤተሰቦች ሼር ኮፒ ሊንክ አድርጋችሁ ቪዲዮን ቫይራል አውጡት አንደኛ ለቤቱ አዲስ የሆናችሁ ደግሞ የእግር ኳስ ቤተሰብ ሆነ እስካሁን ፎሎ ያላረከኝ የፕላስ ምልክቱን እየተጫንክ ፎሎ እያደረክ ቪዲዮን ጀምሩ የአርሰናልና የኤፕሪል ወር መዘዙ ምንድነው የሚለውን ትንሽ እንነጋገር ላለፉት 4 እና 5 ዓመታት በተለይ በሚኬል አርቴታ ስር
አርሰናል በኤፕሪል ወር ላይ ያለውን ሪከርድ ግቡና እዩት። ከዚህኛው ዓመት የተለየ አይደለም። ነገር ግን በዚህኛው ዓመት ለምን በደንብ ፎከስ አድርገን ማውራት ፈለግን የሚለውን ነገር ብናይ የስካውኖቹ ዓመታት ላይ የነበረው የአርሰናል ስኳድ ዴብዝ እና ጥራት ከአሁኑ ጋር የሚወዳደርም አይደለም። ትናንትና በማንቸስተር ሲቲ ሲሸነፍ የነበረው አርሰናል አጫወቱና የካራባኦ ካፕ ፍጻሜ ላይ የነበረው አርሰናል አጫወቱ የሰማይና የምድር ያክል ልዩነት አለው። ነገር ግን ምንድነው ልዩነቱ ካላችሁ የፓሽን ጉዳይ ነበር። የካራባኦ ካፕ ፍጻሜ ላይ ፍርሃትና የተወሰነ ግራ መጋባት ነገር ሲኖረው፣ የትናንትናው ጨዋታ ላይ ግን በድፍረት የማጥቃት የሆነ ነገር ፈልገው አላማ አድርገው እንደገቡ የሚያስታውቅ አይነት አጫወት ተጫውቶ ነበር። በጣም ኢነርጄቲክ ነበሩ። ነገር ግን ከነዚህ ሁላ ነገሮች መካከል አንድ ነገር እንረዳለን። እንደ ገለልተኛ ደጋፊ አንተ ምን ትረዳለህ ካላችሁኝ የአርሰናል የቲሙ ኳሊቲ አሁን ከአርቴታ ካለው አቅም በላይ ሆኗል። ስለዚህ አርቴታ ሊቆጣጠረው አልቻለም። ለምን ይሄን አልክ ካላችሁ እንደሆነ ለምሳሌ ያክል ትናንትና ካደረጋቸው የተጫዋቾች ለውጥ ማንን አስገብቼ ማንን ልተው የሚል የቲም ማኔጅመንት ችግርና ቲሙ ሲመራ የመፍራትና የመብረክረክ አሰልጣኙ ላይ የሚነበብ ትልቅ ችግር አይተነበታል። ለምሳሌ ኤዜን አስወጥቶ ኦዲጋርድን ሜዳ ውስጥ ያቆየበት ምክንያት እስቲል ለኔ ሊገባኝ አልቻለም። የአርሰናል ደጋፊዎች ይህንን ነገር ትቀበሉታላችሁ የሚልም ግምት የለኝም። ሌላው ካይ ሃቨርትዝ ከ60 ደቂቃ በላይ መጫወት ነበረበት ወይ? ቪክተር ጊዮክሬሽን የመሰለ አጥቂ ይዘው እስከ 60 ደቂቃ ድረስ ብቻ ሃቨርትዝን አጫውተው የቀረውን ለሱ መስጠት አልነበረባቸውም ወይ? እነዛን ኳሶች እሱ ቢሆን ይስታቸው ነበረው የሚለው ጥያቄ ምልክት ውስጥ ነው። ስለዚህ እንደዚህ አይነት ተደጋጋሚ ስህተቶች እየሰራ ቆይቷል ሚካኤል አርቴታ። ስለዚህ አሁን ባለው ሁኔታ የአርሰናል ቲም ከሚካኤል አርቴታ ካለው አቅም አሁን አልፏል። ስለዚህ ሌላ ከሱ የተሻለ ዋንጫ የመብላት ልምድ ፕሮፋይል ያለው አሰልጣኝ ለአርሴናል ያስፈልገዋል የሚል እምነት አለኝ። እናንተስ እንዴት ታዩታላችሁ? ፎሎ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ሀሳባችሁን አስቀምጡልኝ። በአርቴታ ጉዳይ ምን አሰባችሁ? አመቱን ሙሉ አርቴታ 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 ስንለው የነበረው ችግር ገባችሁ፣ ተገለጠላችሁ አይደለ? እና ዓለም አቀፍ ፉትቦል ተንታኞች አርቴታን አትንኩብን፣ ኦዴጋርድን አትንኩብን፣ ሳካን አትንኩብን፣ ክለቤን አትንካብኝ። ገባ? እኔ ደግሞ ክለቤን አትንካብኝ እላለሁ። ለማንኛውም ዛሬ እንደ ቡድን ጥሩ ነበረ። ተጫዋቾቹ ጥሩ ማድረግ ችለዋል። ፊቴ ትንሽ ፈካ ብሎ እየሳኩኝ ጥርሴ እየታየ ምናምን ሳወራ ከሰማኝ የብስጭት ነው። ስናደድ እንደዚህ ነው የምሆነው። በጣም ስቆስል ማለት ነው የሚይዘው የምጨብጠው ሳጣ ልክ እንደዚህ አይነት ፊት ነው የማሳየው። ማለት ሁሉን ነገር ለማድረግ ሞክረዋል። 3 ነጥቡን ለማምጣት ያላቸውን ሁሉ ሰጥተዋል ልጆቻችን። የአርቴታ ቀያሪና ታክቲክ ግን ጉድ ሰራን። አረ ጉድ አልሰራንም ኖርማል ነው ብለህ ደግሞ መተህ ፊትህን በጨው አጥበህ ታብራራለህ። መተህ ምንም ሳይመስልህ ደግሞ መተህ አርቴታ ቆይሽ ትላለህ። ይሄ ነው አርቴታ። አይገርምም? ከሳምንት እንግዲህ ዋንጫ ዕድላችን እየጠበበ እየመጣ ነው እና ይሄንንም አመት በቃ እየፈራን የነበረው ዝም ብለን አይደለም። በእርግጥ ዛሬ በጣም ጥሩ ነበረ የተጫወቱበት የነበረው ሁኔታ። የአርቴታ ዲሲሽኖች ጥሩ፣ ከቅያሬ ውጪ አታክ አድርገው ጫን ብለው እንዲጫወቱ ሲያደርግበት የነበረውን መንገድ ጥሩ ነበር። ግን ቅያሬዎቹ ላይ ነው እኔ አሁንም እንዴት ነው እኔ ኦዴጋርድ ላይ ምንድን ነው እየታዩ ያለው ማለት ኦዴጋርድ እኛም ማናየውን አቅም ነው አርቴታ እየታዩ ያለው። እንደዛ ጥሩ ያልነበረ ልጅ ኤዜ በዛ ደረጃ የጎል ዕድሎችን እየፈጠረ እየሞከረ እያየው ኤዜን አስቀምጠህ በኦዴጋርድ 10 ቁጥር ላይ መቀጠል ማለት እኔ ግራ ነው የሚገባኝ እውነት። እንደገና ሃቨርትዝን ቀድሞ እኔ 50 ላይ ሁሉ ጊዮኮሬጅን የመሰለ አጥቂ መቀየር እየቻለ ከ80 በልክ እየመራ አይነት ጨዋታው ሁሉ እኛ እየመራን ነው ይመስላል። ሲቲ እንደዛ ሲታገል ማለት ነው እየመሩንም እንደዛ ዶሚኔት እያደረጉንም እነሱ ናቸው እየተጋደሉ የነበረውና በዚህ አመትም እንግዲህ እኔ አላውቅም። አሁን በ3 ሆኗል ደግሞ ነጥቡ ምናምን። ሲቲ ሮብ ነው መሰለኝ የሚጫወተው ቀሪ ጨዋታውን ምናምን ብቻ በቃ እያየ ነው ከእጃችን እንደዚህ ፍልቅቅ አድርጎ ደግሞ ዋንጫውን ሊወስደ ነው ጋርዲዮላ። እነዛ ያጣናቸው እድሎች አንግል የመለሳቸው እነዛ ኳሶች ምናምን በቃ እድል ከኛ ጋር አልነበረም። እንደገና ቅያሪው እንደገና ምናምን በየአመቱ
አሁንም ቢሆን የዋንጫው አሸናፊ አልተወሰነም። ሚኬል አርቴታ ከጨዋታ በኋላ ያነሳቸው ነጥቦች በአጭሩ እንመልከት። ሚኬል አርቴታ እንደተናገረው ከሆነ የሊጉ አሸናፊ ገና አልተረጋገጠም። አሁንም ቢሆን ሊጉን በ3 ነጥብ እየመራ እንገኛለን። ከዛ በተጨማሪም ተጨማሪ 5 ጨዋታዎች ይቀራሉ። ማንቸስተር ሲቲም ለእኛም የሚቀሩት ጨዋታዎች ቀላል አይሆኑም። ስለዚህ እያንዳንዱን ጨዋታ ለማሸነፍ ዝግጅታችንን እንቀጥላለን። ዛሬው ጨዋታ ላይ የሁለቱ ክለቦች ልዩነት የነበረው እነሱ ያገኙትን እድል መጠቀም ችለው ነበረ። እኛ ግን ያገኘናቸውን እድሎች ወደ ግብነት መቀየር አልቻልንም። እንደዛሬው ደግሞ ብዙ እድሎችን ስታገኝ ቢያንስ አንዱን ማስቆጠር መቻል አለብህ። 3 ቀን በፊት እንደተናገርኩት ወደዚህ ጨዋታ የመጣ ነው ጨዋታውን ለማሸነፍ ነበረ። እድሎችንም ፈጥረን ነበር፣ ነገር ግን እድሎቻችንን መጠቀም አልቻልንም። ሚኬል አርቴታ ጨምሮም እንደተናገረው ከሆነ ማሳካት የምንፈልገውን ነገር አሁንም ቢሆን እንደምናሳካ ባለሙሉ እምነት ነኝ። ከዚህ በኋላ 5 ጨዋታዎች ይቀራሉ። እያንዳንዱን ጨዋታ አሳምንን ለማሸነፍ እንሞክራለን። ነገር ግን በዛሬው ጨዋታ ላይ ድላችንን ባለመጠቀማችን እጅግ በጣም ተቆጭተናል ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ ከጨዋታው በኋላ የነሳቸው ነጥቦች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ፋሚሊ የዛሬው ጨዋታ በፎቶ ሲገለጽ ይሄ ነው ያሸነፈው ፔፕ። ይሄው ጮቤ ሲረግጥ፣ አርቴታ የተሸነፈው ደግሞ እዩት እንዴት አንገቱ እንደደፋ። ምክንያቱም በጣም ከባድ ነው ለአርሰናል፣ በጣም ከባድ ነበር። ፔፕ ግን ብዙ ጊዜ ይሄን ፊልም ደጋግሞ ስለሰራው ጮቤ ረግጧል። ምክንያቱም አበቃልህ ተብሎ ነበር። ግን ሰዎች እኔ በጣም የገረመኝ ዛሬ የተጫወተው የሚኬል አርቴታው አርሰናል እንደዚህ መጫወት ከቻለ እስከ ዛሬ ለምን አልተጫወተም? በጣም ወሳኝ ጨዋታዎች ነበሩት እነ በርንማዝ። ከበርንማዝ በፊት አሁን በርንማዙ ጨዋታ አሸንፈው ነበርኩ። ዛሬ ላይ እንደዚህ ይሄን ጨዋታ ራሱ በጉጉት አንጠብቀውም ነበርኩ። ለምን አላረገውም? እንደዚህ ማድረግ ከቻለ እውነትም ሰዎች እንደሚሉት ልጆቹን ስለሚያስራቸው ነው የሚባለው እውነት ነው ማለት እኮ ነው። እኔም ደግሞ ከራከርለት ነበርኩ። እኔ 17 ጨዋታ ምን 18 ጨዋታ በተከታታይ ያሸንፋል ሊጉ ሲጀምር መሀል ላይ 25ኛው ሳምንት ይሄ 20ኛው ሳምንት ላይ ምናምን ከሊጉ መሪነት አይወርድም አይታችሁት እንደሆነ። ከዛ ግን የሚሰበረው መቼ ነው? ለመነሳት የማይመችበት ሁኔታ ላይ ነጥቦችን መጣል ይጀምራል። ሪከቨር ለማድረግ በማይመችበት ሁኔታ ላይ ከዛ ደጋፊው ምክንያቱም የሚሰጠው ተስፋ ትልቅ ነው፣ እያየው ነው፣ ቡድኑ ባይኑ የሚያየው ነገር ነው፣ ብዙ ነገር ይሰንቃል። ሲቲ መቼ ነው የሚሰበረው? መነሳት ራስን ማደስ በሚቻልበት ሁኔታ ላይ እኔ የሚነግሩትም ይመስለኛል፣ ወይም ልጆቹን በቃ ቃል የተገባለትን ይመስለው እኮ ተረጋጉ ነው የሚለው እኮ። ሊጉ ሲጀምር እኮ ስብርብር እኮ ነው የሚለው ታውቃለህ። ከዛሳ መጨረሻ ላይ ግን እሳቱን ጎርሶ ይመጣል። አንዳንዴ ይሄ የተጻፈ ይሄ በቃ ድርሰት ነው የሚመስለኝ ሊጉ ራሱ በቃ አለቀ ብለን እንዳንጓጓ ያ በቃ ሁሌ በተደጋጋሚ አንድ አይነት ደሞ ሆነ እኮ አጉል በቃ ለመነሳት የማይመቸው ሁኔታ ላይ ውድቅ ይላል። ይሄንኛው በተደጋጋሚ አይተነዋል እና ለአርሰናል መራራ ነው። በጣም ከባድ ነው። በጣም ከባድ ነው። ጫናው እሱ ላይ ነው ብዬ ነው የማስበው። እንግዲህ አሁን ቀጣይ ከበርንሌይ ጋር ነው አይደል ጨዋታው? ቀድሞ የሚጫወተው ፔፕ ነው። እንግዲህ ይሄን ጨዋታ የሚያሸንፍ ከሆነ የሊጉ መሪም ሊሆን ይችላል። ግን ሰዎች ሲቲ አንድ አሰልጣኝ ብቻ አይደለም ያለው። ይሄን ወቁል። ይሄ አለ የቡድኑ ጭንቅላት። ፔፕ ተረጋግቶ የሚቀመጠው እሱ ስላለ ነው። እድሜው ገፍቷል ምናምን፣ ግን የቡድኑ ጭንቅላት ነው። ሁሉን ነገር ነው የሚያደርገው። ሁሉን ነገር እየተጫወተ እንዴት እንደሚመራቸው እሱ ስላላችሁ ሲቲዎች ነው። በእውነት ዛሬ ራሱ ሮድሪ ያው ራሱ ከጉዳት መልስ ራሱ ላይ አግኝቶታል። ግን እሱ ጭንቅላት ነው። በጣም እድለኛ ናቸው ሲቲዎች። እቺ መጨረሻ ዓመት ለሱም ብለው የሚሞቱ ይመስለኛል፣ አሁን የሚጋደሉ ይመስለኛል ከዚህ በኋላ። ግን ለአርሰናል በጣም ከባድ ሁኔታ ነው። 70-67 ማንም ያልጠበቀው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንዴት አዳራችሁልኝ የአርሴ ደጋፊዎች? ይሄ ዛሬ የምሰራው ብቸኛ ቪዲዮ ነው። ካላስቸገርኳችሁ ከቻላችሁ ኮፒ ሊንክ አድርጉት በደንብ ረዘም ስለሚልም እስከ መጨረሻው ልትሰሙኝ ሞክሩ። በዩናይትድ የተሸነፍን የነበረ ጊዜ አካውንቴ ልክ አልነበረም እና የሰሯቸው ቪዲዮዎች 0-0 ብሎ ቆመው ነበር። ከዛ አንድ ዩናይትድ ደጋፊ ብሎ ሜሴጅ ይልክልኛል። ሌላ ከደጋፊ ብለ የሚያከብሩ ምናምን ፎሎወሮች መስማት ይፈልጉትን እንዴት እንደዚህ ታደርጋለህ ምናምን ብሎ ትንሽ ሌላ ኃይለ ቃል እናንተ ተናግሮኝ ነበርና ያኔም እንደዛ አልነበረም። ግን ትላንትና ያን ቪዲዮ የሰራሁበት ብቸኛ ምክንያት ያኔ ነበረው። ምክንያቱም ካሜራ ላይ መውጣት የምፈልግበት ቀን አልነበረም ትላንትና ጭራሽ ማለት ነው። ነገር ኳስ አንዳንዴ በጣም ታስጠላለች። እመቤቴ በጣም ነው ታስጠላው። በቃ አንዳንዴ ጊዜ ምንድነው ያደረግነው ራሱ እስክንል ድረስ ማለት ነው። ማለት ያልሰጠነው ነገር የለም እና ይሄ የማይገባን ደጋፊዎች አይደለም።
አትሊስት አብዛኞቻችን እና የትናንትና ውጤት ያማል። ስለ ኳሱ የሆነ ነገር ለማለት ብዙ ነገር ማለት ይቻላል። ስለ ተጫዋቾቹ ማንሳት ይቻላል። ስለ አርቴታ ማንሳት ይቻላል። ያቴንዶ ተዴ ውጤቱ ተመሳሳይ አይደለ? ጥሩ ነበር በአንጻራዊነት ከሌላው ጊዜ። ዙሜንዲ ኦራይሊን ሲለቀው ኤዚ ተቀይሮ ሲወጣ አርቴታ ተሳሳተ ብዬ ማሰቡ እሱ ፓርት ላይ ብቻ ነው። አሰላለፉ ልክ ነበርና ሀቨርትዝ መኖሩ እነዛ ድሎች እንዲፈጠሩ አረጋ። ጊዮኬሬስ ቢኖር እነዛ ድሎች ይፈጠሩ ነበር? አይፈጠሩም ነበር። እሱ ቢሆን ያገባቸው ነበር? አዎ ያገባቸው ነበር፣ ግን ድሎች አይፈጠሩም ነበር። ሀቨርትዝን እናውቀዋለን። ተውት ኳሱ ግን ቀጣይ ዓመት 38 ጨዋታ ነው የሚቀረው። 38 ጨዋታ እንዴት ምጥ እንደሆነ ደግሞ ታውቃላችሁ። 4ኛ ዓመት ምጥነቱ እና ጸጋዬ ገብረመድህን ክቡር ሎሬት ጸጋዬ ገብረመድህን ይላሉ መሰላችሁ፣ ተስፋ ከመቁረጥ የተስፋ ገመድ ላይ መንጠላጠል ይሻላል ይላል። እንበለዋለን ምናምን ያልኳችሁ አይደለም፣ ግን ተስፋ የቀረችውን 5 ጨዋታ ተስፋ ቡድናችን ስለምንድን ነው እያየ ነው ያለ ነው? ዩዝለስ አይደለም እግር ኳስ ትንሽ ነገር ህይወት ላይ ምንም አይነት መንገድ ላይ ሰው ልጅ ተስፋ ማያረግ ከሆነ መቀጠል አይችልም፣ ያሰበው ቦታ ላይ መድረስ አይችልም። ስለዚህ ምን ለማለት ነው ያው ደንፉ ምናምን እያልኩ አይደለም፣ ግን ከቡድናችሁ አጠገብ መሆን ሞክሩ። እኔ ሞክራለሁ። ረጅም ዓመት ይሄን ነገር ናፍቀነዋል ጠብቀነዋልና ቢሳካ ደስ ይለኛል። የሚሳካበት ዓመት እንዲሆንም ጸልያለሁ። ከፈጣሪ ጋር ራሱ የሚያጣሉ ሰዎች ናቸው እነዚህ ሰዎች። ያው አይገና ያው ቁም ነገር አይደለም እሺ፣ ሲያልኩ ትረዱኛላችሁ። ሁላችንም ይሄን ክለብ ስንደግፍ የየራሳችን እይታ ይኖረናል እንጂ መጨረሻ ላይ ሁላችንም የክለባችን ደጋፊዎች ነንና ያስደበርኳችሁ ሰዎች ካላችሁ ይቅርታ። ቀረችዋን ጊዜ ክለባችንን አበረታታ። 5 ጨዋታ ነው የቀረ። ሻምፒዮንስ ሊግ ላይም እንደዛ 3 ጨዋታ መጨረሻውን ያሳምርልን። መቻችሁ እግር ኳስ እንደዚህ ነው ያራዳ ልጆች። አዎ ይከፋል፣ ይደብራል። በቃ መጣው ያጋጠመው ነገር ያስጠላልም ያናድዳልም አይደለ? ግን እግር ኳስ እንደዚህ ነው። የትኛውም ቡድን ይሄ ጣፋንታ ደርሶታል። ገና ነው እኮ በነገራችን ላይ እስቲል እኩል ናቸው ቼልሲ፣ አርሰናልና ሲቲ ማለት ነው። ነገር ግን ባለው አየር አሁን ላይ ከሩቅ ስለሆነ የመጣው ሲቲ ተስፋ የሚያስቆርጥ ነገር በአርሰናል ደጋፊዎች ላይ ኮሜንትም ላይ እየተመለከትኩ ነው ያሉት። ይሄ ነው እግር ኳስ። እድል ይፈልጋል ኳስ በነገራችን ላይ እውቀት ወይም ችሎታ ስላለ ብቻ አይደለም፣ እድልም መኖር አለበት። የዛሬ ዓመት አሰልጣኝ አርኔ ስሎት ከሊቨርፑል የእንግሊዝ ፕሪሚየር ሊግን ዋንጫ ሲበሉ በዘንድሮ የውድድር ዓመት በጣም ያስወቀሳቸው አንዱ ነገር ምንድን ነው? የርገን ክሎፕ ሰራዊትን ነው የበሉት። በዛ ምንም ነገር ሳይነካኩ የክሎፕን በክሎፕ ቡድን የበሉት ነበር የተባሉት ማለት ነው። እድል ነበራቸው፣ ግን የቀየሩት ተጫዋች ይሰራላቸዋል። ባለቀ ሰዓት ጎል ያስቆጥሩ ነበረ። ይሄ ችሎታ ብቻ አይደለም፣ ኳስ ገድም እድልም ይፈልጋል። አሁን ዛሬ ሲቲዎች ችለው ነው ተገብቷቸው ነው ያሸነፉት፣ ምንም ጥያቄ የለውም። ነገር ግን አርሰናሎች ጋር ስንመጣ ኤቤሬቺዜ ያንን አስገራሚ አንግል ተመልከት። ከሀቨርት በጣም ብዙ ኳሶችን ስቷል። በርናንዶ ያወጣቸው ኳሶች አሉ። ኦሬሊ እነዚህ ስትመለከት ኳስ ከጥረት ባሻገር እድል ገድም ትፈልጋለች እና እግር ኳስ በብዙ መንገድ ነው የሚወደደው። አንዱ ይሄ ነው። እያበሸቅ ያስወድድሃልም፣ ገብቷል። ሳትወድ በግድ እየመረረህም ነገ ግዴታ ያለ ኳስን። ይሄ ውበታችን ነው፣ እግር ኳሳችን ነው። ያራዳ ልጆች ሼር ኮፒ ሊንክ አድርጋችሁ ሀሳብ አስተያየታችሁን ስጡ። ያዘናችሁ ነገ ቀን አለ። ያራዳ ልጆች ብዙ አትዘኑ። የተደሰታችሁም ነገ ቀን አለ። ምን እንደሚመጣ እንመለከትም። ወደፊት ብቻ ያራዳ ልጅ። ነገራችን ላይ ካፒቴን ኦዴጋርድ ማለት ነው ባዶ ጎል አግኝቶ ስቷል። በተለይ ከሀቨርስ እና ኦዴጋርድ ይሄኛው ኳሳቸው ከሀቨርስ መጣ፣ ዳናሮማ ዳነው ተተፍቶ ኦዴጋርድ መልሶ ሳት ታስታውሱታላችሁ። ሌላኛው እንደዚህ አይነትም ኳስ ወጥቷል። አርሰናል ይሄን ኳስ ወጥቶበታል። ዛሬ አርሰናል ፐርፌክት ነበር፣ ባይዘው ምርጥ ነበር ማለት ነው። እኔ እንትን ብሎ ከሚያሸንፈው ይሄ እንጃ ዛሬ ጨዋታ በቃ 100% 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
ናችሁ። አልዋሽ ግን እንደዚህ አይነትም ኳስ ተስቷል ጎበዝ። ተመሳሳይ ስቶሪ ላለፉት ዓመታት በተመሳሳይ መንገድ ሲፈጠር ልንመለከት ነው ጋይስ። የፔፕ ጋርዲዮላ ማንቸስተር ሲቲ በመጨረሻ ሳምንታቶች ላይ ልናደንቅ እየተገደድን፣ በተቃራኒ ደግሞ የሚኬል አርቴታውን አርሰናል ደግሞ በመጨረሻ ሳምንታቶች ላይ ያለውን ድክመትና መግደርደር እየነቀፍን፣ ምናልባት ከቡድኑ ጋር ያለውን ቆይታ ጥያቄ ውስጥ ሊገባ በሚችልበት መልኩ አርሰናል ዋጋ እየከፈለ እየተመለከት ነው እንገኛለን። እኔ በዚህ ልክ አርሰናል ዘንድሮ ለማንቸስተር ሲቲ ድሉን ይሰጣል የሚል ግምት አልነበረኝም። ምክንያቱም እድሉን ከሰጠም አስቀድሞ አርሰናል እድሉን ሰጥቶ ነበረ ብዬ አስባለሁ። በነ ወልቭስ እና ብሬንትፎርድ ነጥብ ሲጠቅ ማንቸስተር ሲቲ ቀድሞ በሁለት ነጥብ ማድረግ ይችል ነበር፣ የነጥብ ልዩነቱን ማለት ነውና ያንን ሳይጠቀምበት ቀርቶ በነ ኖቲንጋም ፎረስት በነ ዌስትሃም ነጥብ ሲጥለት አርሰናል ያንን መጠቀም ነበረበት። በድጋሚ ከዛ ነጥብ መጣል እንዲያገግምና ወደ ዋንጫ ፉክክር ውስጥ እንዲመለስ አርሰናል ከነ ቦርንማውዝ ተሸንፎ እድል እየሰጠው ያለ ቡድን እንደሆነ እየታዘብን ያለ ነው ማለት ነው። የመጨረሻ ሳምንት አጨራረሶቹ በጣም ደካማ እንደሆነ ኤፕሪል ወር ደግሞ በተለይ ማለት ነው ትልቅ ራስ ምታቱ እንደሆነ ነው የታዘብነው ማለት ነው። እኔ ለአርሰናል ደጋፊዎች ጭምሪ ነው የምላችሁ፣ በጣም አዘንኩላችሁ ማለት። ሚኬል አርቴታ ዘንድሮ ምንም አይነት ኤክስኪውዝ ያለው አይመስለኝም። 6 ዓመታትን ቆይቷል። ቡድኑን እስኪገነባ ደጋፊ በደንብ ታግሶታል። ከአንዴም 2 3 ዘንድሮ ደግሞ ዋንጫውን የሚያጣ ከሆነ 4 በዋንጫ ፉክክር ውስጥ ቆይቶ ዋንጫን ሳያገኝ ደጋፊውን መሳለቂያ እንዳደረገው ነው የሚሰማኝ እኔ በግሌ ዋንጫውን የማያሳካ ከሆነ ማለት ነውና ለማንቸስተር ሲቲ ግን ማለት ነው የመጨረሻ ሳምንታቶች ላይ ያለው አስፈሪነት በጣም ከፍ እያለ ካሪዝማ የግርማ ሞገሳቸውን እያሳደጉ እንደመጡ ነው የሚሰማኝ። ለአርሰናል አሁን ከዚህ በኋላ በሚቀጥሉት የፕሪሚየር ሊግ ጨዋታዎች ስነልቦናቸው እንዴት መመለስ እንደሚችሉ አላውቅም። ሶሻል ሚዲያ ላይ ያለውን ጫና ከተቃራኒ ቡድን ተጫዋቾች ያለውን አሁን ከነ ኒውካስትል ከነ ፉልሃም ሲገናኙ በምን ያህል ደረጃ ነው ሰርቫይቭ ማድረግ የሚችሉት ማለት ከዚህ ጫና ውስጥ ከዚህ ድብርት ውስጥ ወጥተው እንዴት ነው ጨዋታዎችን እያሸነፉ በዋንጫ ፉክክር ውስጥ የሚቀጥሉት የሚለው በጣም ጥያቄ የሚያስነሳ ይመስለኛል። አርሰናል በጣም ዘንድሮ ተማምኜበት ነበረ፣ ግን በመጨረሻ ሳምንታቶች ላይ ምናልባት ተሳስቼ ይሆን እንዴ እንዳል እያደረገኝ ነው የሚገኘውና የፔፕ ጋርዲዮላ ማንቸስተር ሲቲ ግን በፍጹም የማይታመን ቡድን ነው ማለት በአንድና በሁለት ጨዋታዎች በፍጹም የማትገምቱት ማለት ነው። አምና ብቻ ነው ገመታ ነው የተሳካልን የፔፕ ጋርዲዮላ ማንቸስተር ሲቲ ጥሩ አይሆንም ማለት ሲዙንና አጀማመሩን አይተን መጥፎ ሆኖ ቀጠለ። የውድድር ዓመቱ መጥፎ ነበር። ዘንድሮ ግን በጣም ግራ የሚያጋባ ቡድን ለማመን ለመቀበል በጣም የሚቸግር አይነት ቡድን ሆኖ ነው የተመለከትነው። ለማንኛውም ከዚህ በኋላ ግን ያለው የፕሪሚየር ሊግ ዋንጫ ፉክክር በጣም ምናልባት በደረጃ ልዩነቶች ትዊስት ሊኖረው ይችላል የሚል ግምት አለኝ። ሲቲ ምናልባት መሪ ሆኖ ልናገኘው እንችላለን። ሲቲም ያንን ማድረግ የማይችል ከሆነ ግን አርሰናል ቀዳሚ መሆኑን መቀጠሉን ሊያስመለክተን ይችላል። ኤኒዌይ ግን በእንደዚህ አይነት ሲቹዌሽኖች ኤክስፐርቱ ሲቲ ነው በተደጋጋሚ ያሳየን። እንዲሁም ደግሞ በእንደዚህ አይነት ሲቹዌሽኖች ዋንጫ በተደጋጋሚ ሲያጣ የተመለከትነው አርሰናል ነው። እናንተ ስለዚህ ምን ትላላችሁ? የዘንድሮን የፕሪሚየር ሊግ ዋንጫ የትኛው ቡድን ማሸነፍ የሚችል ይመስላችኋል? ሲቲ ከበርንሌይ ማሸነፍ የሚችል ከሆነ ከአርሰናል ጋር የነጥብ ልዩነቱን እኩል ያደርግና በጎል ክፍያ ነው የሚበላለጡትና በጣም ለፕሪሚየር ሊግ አፍቃሪያን በጣም ጥሩ ነው፣ ግን ለአርሰናል ደጋፊዎች በጣም ልብ ሰባሪ፣ ለሲቲ ደጋፊዎች ደግሞ እጅግ በጣም አስደሳች ነው የሚሆነው። እናንተ ስለ ፉክክሩ ምን ትላላችሁ? ሀሳባችሁን አገኙ። ለመላው ለአርሰናል ደጋፊ ማለት ነው እውነት ሚኬል አርቴታ ሀሳብ አለው ወይ አርሰናልን ከዚህ በኋላ የሚያሻግርበት? አሁን እያወራ ያለው አሁን ባሉት ቀሪ ጨዋታዎች ምናምን ወይንም ዋንጫውን ስለምናገኝ ስለምናጣ አይደለም። ሚኬል አርቴታ እጅግ በጣም ከምንለው በላይ በጣም ተገማች ነው። ባየር ሙኒኮች ምን እንዳሉ ታውቃላችሁ? የባየር ሙኒኮች ተጫዋቾች እኛ ሚኬል አርቴታ እንዲደርሰን እንፈልጋለን፣ አይ ቲንክ ወይ ፒኤስጂ ወይ ባየር ሙኒክ እርግጠኛ አይደለሁም እና ለምን ተብለው ሲጠበቁ እጅግ በጣም ተገማሽ ናቸው። አርሰናል ማለት ምን እንደሆነ ኦልሬዲ ቀድመን የምናውቀው ነው። አይ ቲንክ ፒኤስጂ ይመስሉኛል እና በዚህ ልክ ተገማሽ መሆን ማለት በጣም ከባድ ነው። እስካሁንም እዚህ ደረጃ ላይ የመጣ ነው በተጫዋቾቻችን ጥረት፣ በተጫዋቾቻችን ብቃት እንደው አይበገሬነት ምናምን ካልሆነ በቀር እኔ ሚኬል አርቴታ ከዚህ በኋላ አሁን የዘንድሮውን ተዉት፣ ዋንጫም እኮ ልንበላ እንችላለን አይታወቅም። አሁንም ቢሆን ማቲማቲካሊ አርሰናል ዋንጫ በልቷል እስካልተባለ ድረስ ፈጽሞ እኔ መተማመን አልችልም። ምክንያቱ ደግሞ ግልጽ ነው። ሚኬል አርቴታ ከሚገባው በላይ እጅግ በጣም ተገማች ሆኗል። ይሄ ታክቲካል ፍሌክሲቢሊቲ የለውም በጭራሽ። ከዚህ በኋላ እኔ አርሰናልን እንደው ያሻግራል ብዬ እኔ ማለት የሆነ ሌላ አይዲያ አለው ብዬ እስቲ ዛሬ ከማንቸስተር ሲቲ ጋር በነበረን ጨዋታ ግን ተመልክታችኋል። ግን የክለባችን ተጫዋቾች ስንት ጊዜ ነው የተሳካ ፓስ እንደ እርስ በርስ ያደረጉት? ይህን ነገር አይታችኋል? እኔ ኳስ ሲበላሽባቸው እጅግ በጣም ወደኋላ አፈግፍገው ለመከላከል ብዙ ረጅም ሰዓት ሲወስዱ፣ ኳስ ባገኙት አጋጣሚ ወዲያው በማንቸስተር ሲቲ ሲነጠቁ፣
ፓስ ለማድረግ ሲሞክሩ በተሳሳተ መልኩ ወይ ለሲቲዎች ሲሰጡ ወይ እጅ ፎሪ ሲያደርጉ ብቻ በጣም ብዙ ዲስኦርጋናይዝድ የሆኑ ነገሮችን ነው ከአርሰናል ዛሬ የተመለከቱት። ይሄ ደግሞ የሚመለከተው ተጫዋቾቹን አይደለም የሚካኤል አርቴታን የታክቲካል አካሄድን ነው እና አላቅም። ያው ፍራቻም ሊኖር ይችላል። አክቹዋሊ ሲቲን በተወሰነ ደረጃ ፈርተውት ምናምን ይሄ ሳይኮሎጂካል ተጽዕኖ ዛሬ በደንብ ያየው ይመስለኛል። እስቲ ሚካኤል አርቴታ አይ አሁንም እምነት አለኝ ሊያሻግረን ይችላል ከዚህ በኋላ ባለውም በእርግጠኝነት ሚካኤል አርቴታ ተገማችነቱን ትቶ የተለየ የታክቲክ አወቃቀርን እያመጣ ልክ እንደነ ፔፕ ጋርዲዮላ የተለየውን አርሰናል ያሳየናል የምትሉ ካላችሁ መልካም፣ እስቲ ያሳምኑኝ። እኔ ግን ጨርሻለሁ።